ናይት ክለብ ይመስል በአላህ ቤት ውስጥ እንዲህ አይነትን ጭፈራ ቢስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ዛሬ የምናገርበት ርዕስ ወንድምና እህቶች መስጂዶች ናይት ክለብ እያደረጉ ነው። እነማን ስንል ሱፍያዎችና አህባሾች። እንግዲህ አላሁ ሱብሓነሁ ወተዓላ የመካ ሙሽሪኮችን የወቀሰበት ዋነኛ ምክንያት ምንድነው? መካ ውስጥ ቤቱ ዘንድ ኢባዳቸው ማፋጨትና ማጨብጨብ እንጂ ሌላ አልነበረም ይላል። ማን? ጌታችን አላሁ ሱብሓነሁ ወተዓላ የመካ ሙሽሪኮች ኢባዳቸው ማጨብጨብና ማፋጨት ነበረ ይላል። ዛሬ ግን በሚያሳዝን ሁኔታ ሙስሊም ነን እያሉ ወንድና ሴት ደባልቀው በተከበረው ጁማ ቀን ድቤያቸው እየመቱ እየዘለሉ ጠንቋይ ይመስል ናይት ክለብ ይመስል ከዛስ ወሃቢያዎች እያናደድን ነው ብለው ድንበር እያለፉ ነው። እንግዲህ እስቲ እንመልከተው ይሄን እንግዲህ እንደተመለከታችሁት ነው። በሚያሳዝን ሁኔታ እንግዲህ በእነሱ እሳቤ መውሊድ ኢባዳ ነው ወይም ወደ አላህ ያቀርባል ብለው ያምናሉ። ኢባዳ ግን እልህ ነው። አንድ ሰው ሰላት ሲሰግድ ጊዜ ለልህ ብሎ ባናቱ ተዘግዝቆ ይሰግዳል እንዴ? ለምሳሌ አንድ ሰው መስጂድ አይመላለስም፣ ሰላቱ አይሰግድም። ከዛስ የሆኑ ሰንበዲ ሰዎችን ለማናደድ ብሎ ባናቱ ተዘግዝቆ ይሰግዳል እንዴ? ያ ቢያደርግ አላህ ዘንድ ተቀባይነት አለው? የለውም። ዛሬ ላይ ግን በሚያሳዝን ሁኔታ ነብዩ አለይሂ ሰላቱ ወሰላም ያላከበሩት አላህ ሱብሓነሁ ወተዓላ ያላዘዘበት ሰሃቦች ያልሰሩት ከዛ በኋላ የመጡ ምርጥ የሚባሉ 3 ትውልዶችን 3 ክፍለ ዘመናቶችን ያላከበሩት ከጊዜ በኋላ በነብዩ አለይሂ ሰላቱ ወሰላም ድንበር ያለፉ ሺያዎችን የተጀመረ ነገር ዛሬ ላይ በሚያሳዝን ሁኔታ አህባሾች ታላቁ መስጂድ አንዋር መስጂድ ላይ እንዲህ ሲጨፍሩ እንመለከታለን። ይህ ብቻ አይደለም ወንድምና እህቶች፣ እስቲ ይህንም እንመለከተው። አይደለም በቢዳ መጨፈር አይደለም በሽርክ መጨፈር ይቅርና ጌታችን አላህ እንኳን ስናመሰግን መጨፈር አለብን ወይ? የላቀው ጌታችን በተከበረው ቃሉ ምን ይላል? ጌታህን ከጩኸት በታች በሆነ ቃል በጠዋትና በማታ አውሳው ከዘንጊዎችም አትሁን ይላቸዋል። እንግዲህ አስተውሉ ወንድምና እህቶች፣ አላህን ስናወድስ እሱን ስናልቅ ከጩኸት በታች ከተባለ በሽርክና በቢዳ ሲሆን ደግሞ ኢማጅን አድርጉት። ዛሬ ናይት ክለብ ይመስል እንደፈለጉ መውሊድ የሽርክ መናኸሪያ ብቻ አይደለም፣ የዝሙት መናኸሪያ ነው። እየመረረህን ዋጠው። አንዲት ሴት ማለት ነው መውሊድ ላይ ተኳኩላ ትወጣለች። ከዛ ደግሞ የሚደረጉ ነገራቶችን እናውቀዋለን። ስፔሻሊ የነበርን ሰዎች እንዲህ ነው ብለህ ልታስረዳን እንዳትሞክር፣ ምክንያቱም ዲቴል ስለምናውቀው ማለት ነው። እና ወደ ዝሙት የሚመራ ወደ ቢዳ ወደ ሽርክ መሳኪኖችን አበላለው እያለ አመትን እየጠበቀ ጫትን እየቃመ በአላህ ቤት ውስጥ ማለት ነው አላህ በራቸው እርሱም ብቻ መመለክ አለባቸው ባላቸው መስጂዶች ውስጥ ምድርን በአጠቃላይ ብቻ የሚመለክበት ነው። ነገር ግን ስፔሻሊ ግን በተለይ መስጂዶች የአላህ ናቸው፣ ከአላህ ውጪ አትጣራ ብሎናል ጌታችን አላህ ማለት ነው። እና ከአላህ ውጪ መጣራታቸው ሳይቀር ጎዝጉዘው ጫት ማለት ነው ቄጤማ ይመስል ጥምቀት እያከበሩ ይሁን ምን ይሁን እንኳን አናቅም። የነዚህ ሰዎች እኔ ኋላ ቀርነታቸው በጣም ነው የሚገርም። አጼዎች ሙስሊሞችን እንዲደነዝዙ ብለው ጫት እንዲቀሙ አደረጓቸው። ያን ነገር ደግሞ እያስቀጠሉ ነው። እነማን ስንል
በጫት የደነዘዙ እነዚህ አህባሾች ማለት ነው፣ ሱፊዮች ጭምር በነገራችን ላይ በጫት የደነዘዙ ናቸው። እየመረረህን ዋጠው። አቡሳላ እንደዛ ለምን አልክ? ፋክቱን እስቲ ላሳያችሁ። ይሄ አላህ ቤት ውስጥ ነው። ሙአዚን ቆሞ አዛን በሚያደርግበት፣ ኢማም ቆሞ በሚያሰግድበት በተከበረ ቦታ ላይ ቁጭ ብለው ከዛስ ይላል። እኔ ምን አይነት ቆሮቆንዳ እንደሆኑ አይገባኝም። ምን አይነት አስተሳሰባቸው ኋላ ቀር እንደሆነ አይገባኝም። ነብይ የሁሉም ቀላቢ ይልሃል እንዴ? ነቢዩ አለይሂ ሰላቱ ወሰላም እኮ ለኛ ብለው እሺ ለ2 ወር ድንጋይ ያሰሩ ምናምን ነገር ብሎ አህባሹን ሱፍያውን ያስተምራል። ግን ተመልሶ ምን ይላል? ራሱ ላይ ክላሽ ሲደቅን ማለት ነው። መገን ነብይ የሁሉም ቀላቢ፣ ነቢዩ አለይሂ ሰላቱ ወሰላም የሁሉም ቀላቢ ናቸው ይላል። ሲዋሽ ደግሞ በሬው ምኑ ማለት ነው። ይሄ በሬ እርባታ ላይ ያለ ሰው ሀብታም የሆነ ሰው ሊቀፍሉ ሲሞክሩ ምን ይላሉ? ረቢዑል አወል የገባ ጊዜና በጋይና ሁሉም ያቀርባል ምስጋና ለመውሊድ አድርሰን እያለ መውላና ይላል። እንስሳቶች ሁሉም ረቢዑል ሲገባ ምን ምስጋና ያደርሳሉ ብሎ ስጁድ ነው የሚያደርጉት ወይስ በቀንድ ነው የሚባለው? በሱ ነው የሚተከሉት? እንዴት ነው? ከዛስ ለመውሊድ አድርገን እያለ መውላና ለመውሊድ ግመሉ ምኑ አምጡ ከዛ በኋላ በጫት እናድቀው እያሉ ነው። ነገር ከተባለ እኮ የሚበላ ማን ነው? ሼክ ተብሎ እንዲህ ያጠመጠመ ነው አይደለ? ኢቭን ነጭ ስከርቦ ራሱ በትክክል ያላጠበ ማለት ነው። ንጽህና የኢማን ግማሽ ነው። ዛሬ የምናየው ግን አህባሽና ሱፊያው እና ድሃ ስለ እንንኔ ይላሉ። አይደለም፣ ንጽህና ማለት ያለህን ይህን ልብስ ብቻ ቢኖርህ ራሱ አጥበህ መልበስ ነው። መቼስ ኢትዮጵያ ነው ያለ ነው የውሃ እጥረት አለ የሚባልበት ሀገር አይደለም፣ ከሌሎች ሀገራቶች አንፃር ማለት ነው። ኢቭን አሁን በጋ ነው፣ እጠቡ። እንዲህ ካልተነገራችሁ አይገባችሁ። ከዛ እሱ ይመጣል ይበላል ምናምን ነገር። ከዛ የሆነች ትንሽ ውዳሴ ማርያም የሚባለው ኦርቶዶክስ ዘንድ የሚታወቅ አይነት መጽሐፍ ይመስል ይላሉ። ከዛ በቃ ሰላዋት ነው፣ እሽቅ ነው። ይህ እብደት ነው ወንድምና እህቶች። አስቀድሜ እንደነገርኳችሁ ኢባዳዎች አላህ ዘንድ ተቀባይነት ይኖራቸው ዘንድ 2 መስፈርቶች ማሟላት አለባቸው። አልኢኽላሱ ሊላህ ለአላህ ተብሎ የሚሰራ መሆን አለበት። የምትሰሩት ነገር ኢኽላሳችሁን በጠበቀ መልኩ መሆን አለበት። ወሃቢ የሚባል ማለት ነው ውሃ ይብላችሁና የነቢዩ አለይሂ ሰላቱ ወሰላም ሱና የነቢያትን መንገድ ተውሂድን የሚከተልን አካል ወሃቢያ የምትለውን አካል ማለት ነው ለማናደድ ብለህ ኢኽላስ የሌለው ስራ አትስራ ወንድሜ እህቴ። ሁለተኛ ደግሞ የነቢዩ አለይሂ ሰላቱ ወሰላም ሱና የእሳቸውን ትእዛዝ የተከተለ መሆን አለበት ስራዎችን ተቀባይነት ይኖራቸው ዘንድ። መውሊድ ኢባዳ ነው የምትል ከሆነ ነቢዩ አለይሂ ሰላቱ ወሰላም አልሰሩትም። ነቢዩ አለይሂ ሰላቱ ወሰላም ያልሰሩት ኢባዳ ደግሞ ተቀባይነት የለውም። የእኛን ትእዛዝ የሌለበት ስራ የሰራ ሰው ስራው ወደ ራሱ ተመላሽ ነው ብለዋል። ዛሬ ላይ መውሊድ የነቢዩ አለይሂ ሰላቱ ወሰላም ትእዛዝ የለበት። ሴትና ወንድ ሳምባ ለድመት ሰጣችሁ ሳሎን ላይ መርካቶ ወይም የሆነ ቦታ ዱባይ ደርሼ እስከመመጣ ጠብቂኝ እባክሽ ብትሏት ሳምባዋ ይሜ እያለች ነው የምትጠብቀው ወይስ ደግሞ ትበላዋለች? ትበላዋለች። መውሊድ ላይ ግን የምናየው ምንድነው? ወንድና ሴት ኢኽትላጥ አንድ ላይ አድርገው ከዛ በኋላ ሙሐባ ነው ይላሉ። ሙሐባ አይደለም፣ የቸከሶች ሙሐባ ነው። በሚገባችሁ ቋንቋ ነው የምናገረው። የምትሄዱበትን ፐርፐዝ ያ ነው፣ ቃጭቃጭ ኩላ ማለት ነው። እና አላኩል ይሃል ተከታታይ ቪዲዮ እንሰራለን መውሊድ ስለሆነ እነሱ ለቢዳ ተፍተፍ እያሉ ቢዳን እያሰራጩ ቢዳ ደግሞ ዘላለም በተለይ ደግሞ ሽርክ ካለበት ዘላለም ዓለማችንን እንደሚያሳጣን
ኢቪደንስ ላይ ተመርኩዘን የምንናገር ይሆናል። ለማንኛውም ለዛሬ ይህን ካልኳችሁ ወሰላሙ አለይኩም። አንድ ሰው ተነስቶ ለምሳሌ የሀገር መሪም ይሁን ዓሊምም ይሁን በዚህ ዘመን ያለን ሰው ነቢይን እንዳየነው እሱን ያየማ ቢል ነቢዩን መሳደብ ነው አይደለም? ወንድሞች ያ ሰው የደረሰውን ደረጃ እንኳን ይድረስ ከነቢዩ ሩቅ ዘመን ያለ ስለሆነ ሷሃባዎች ቢሆኑ አዎ እሳቸውን አይተዋል፣ እሳቸው አስተምረዋቸዋል፣ በእሳቸው ተርቢያ ስለተደረጉ ሷሃባዎች ማለት እኮ በእሳቸው ስለተኮተኮቱ ሷሃባዎችን ያየ እኮ የእሳቸውን ነጸብራቅ እንጂ እሳቸው እንዳየ ይባላል። ለምን? እንደሳቸው አላህን ፈሪ፣ እንደሳቸው ትሁት አንደኛ የሰው አንደኛ ስለሆነ። ዛሬ በሚያሳዝን ሁኔታ አንዋር መስጂድ ፈድሉና መንሱር የሚባሉ ሰዎች ታቋቸው ይሆናል። ፈድሉ በተለይ እኔ ያውቀዋለሁ ከወንዶች ጋር እንኳን ተቀላቅለው ጀማዓ ሰላት አይሰግድም ነበር። መውሊድ ሲሆን ብቻ ነበረ ወደ ወንዶች መስጂድ የሚገባ የነበረው። ሴቶች መስጂድ ውስጥ ነው የሚኖረው፣ መሃላቸው ገብቶ የሚያስተምረው። ፉአድ የሚባለው መንዙማ ባይ ምን ይላል? እናንተው ስሙት። ሰለዋት እያሉ ስንቶቹ ማለዱ። እንደ ኡስታዝ ፈድሉ እንደ መንሱር ያሉ። እሺ አላለቀ። ነቢይን እንዳየነው እነሱን ያየማ። ይሄ ነቢዩን መሳደብ ነው አይደለም? ጫት ሚቅሙ መስጂድ ውስጥ እኮ ጫት ሲሰጥ እኮ ፈድሉ እኮ ፎቶ ተነስቷል ለሴት እህቶቻችን። እሱ ከላይ ሆኖ ሴቶቹ ለኔ ካልሰጠኸኝ ምናምን ብለው እንደዚህ ይላል። ይሄን ሰውዬ ማየት ነቢዩን እንደማየት ነው ማለት ነቢዩን መሳደብ ነው አይደለም? ወንድሞቼ እሺ እስካሁን እኛ በደልናቸው? የራሳቸው ስራ ነው አይደለም? ስለዚህ ሊመለሱ ይገባል። ጌታው ሰይድ ሳፋ ማለት በልጅነታቸው ጀምሮ ቂምሃ ሲሰለፉ ቃን በጣም ዱዓ ያደርጉ ነበር። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ኢስላምን ለማፍረስ ሰዎች ይሄን ያህል ይሰራሉ። ድፍር ብለው አይናቸውን በጨው አጥበው እገሌ የሚባሉት ሸህ እኮ ወይንም ወልይ ለዚህን ያህል ዘመን እኮ ሐልዋ ማለት በሚስጥር የሆነ ቦታ ነው ያሉት አይታወቅም እያሉ ነው። ያ ግለሰብ ያለበት ሰውየው ምንድነው የሚሰራው ሲባል ይሄ ሰውዬ ይተርክለታል። እንግዲህ እሱ ተከታይ ምን ሲል ቂምሃ ሲሰለፉ ጫት ሊቅሙ ሲሰለፉ እንዲህ አይነት ሰው ነበሩ። እንግዲህ ጫት እንደሚታወቀው ከሙስሊሞች ጋር ምንም ግንኙነት የለውም። ከኢስላም ጋር የሚያገናኘው አንድም ነገር የለም። ሙስሊሞች ግን አላዋቂ ሙስሊሞች ይሄንን ነገር ከእስልምና ጋር በማስጠጋት ህይወታቸውን ሲያበላሹ ይታያል። ጫት አዑዙ ቢላህ የሚባል ጉዳይ ነው። በአላህ እንጠበቃለን ከዚህ መርዛም አረንጓዴ ቅጠል ሙስሊሞችንና አገራችንን ካበላሻው ነው የምንለው። አንዳንድ ዑለማ እየመጣ አንተ ጃሂል ኪታብ አትቀራም እንዴ እያለ ሲያመራቸው ጀዘብ ሲሉ ነብዩ መተው ጅላሊ መተው አይዞ ለወደፊት ሙፍቲ ተቀምጦ አንተን የምትፈቷ የምትሰጠው እያሉ ይመልሷቸው ነበር። ሁለተኛ ቀጠለና ምን አለ? ኪታብ አትቀራም ወይ ሲሉት ሰዎች ጀዘብኩ ይላል። ጀዘብት ማለት ምን ማለት ነው? ይሄ እንዲህ አንዳንድ ሰዎች ወጣ ያለ አበድ ያለ ስራ የሚሰራቸው አሉ አይደለ? ከሰው ተገንጥለው የጫት እንጨት እየለቀሙ በየቦታው የሚዞሩ የሚያወሩት ነገር ማይገባ የእብድ ወሬ የሚያወሩት ሰዎች ለምንድነው ዕውቀት ማትቀራው የሸሪዓ ዕውቀት ማትማረው ሲሉት ጀዝብ ያለሁ ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለዚህና ለመሳሰሉት ሰዎች ምን መልስ ይሰጧቸዋል? ጠለበቱል ዒልሚ ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ። ዕውቀትን መፈለግ እኮ በእያንዳንዱ ወንድ እና በእያንዳንዱ ሴት ሙስሊም ላይ እኮ ግዴታ ነው አሉ። ሰዎች አሁንም እየመጡ ዕውቀት አትማርም ወይ ብለው ሲረብሹት ይሄን ግለሰቡን አብዱልቃድር ጀይላኒ መተው አናገሩት ይላል። አብዱልቃድር ጀይላኒ ሲጀምር አይመጡም። ኢራቅ ውስጥ የተቀበሩ ግለሰብ ናቸው። ሰው ደግሞ ከተቀበረ በኋላ የቂያማ ቀን እንጂ የሚወጣው ከቀብሩ አይወጣም። መተው ምን አሉት ነው የሚለው? ለወደፊት ሙፍቲዎች ተቀምጠው ፈትዋ የሚሰጡ ሰዎች ተቀምጠው አንተ ነህ ፈትዋ የምትሰጠው ብሎት ሄደ። አብሽር አለው። ጥያቄያችን ምን ይሆናል? ያለ ዕውቀት ፈትዋ መስጠት ይቻላል ወይ ነው? አይቻልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ግለሰብ አንድ ሷሃባ በሳቸው ዘመን ጭንቅላቱ ይቆስልና ሁለት ግለሰቦችን ይጠይቃቸዋል። ምን ሲል ጀናባ ሆኜ አድሬያለሁ ሰውነቴን ልታጠብ ወይ ሲላቸው ታጠባሉት። ፈትዋ ሰጡት ያለ ዕውቀታቸው።
ውሃ ጭንቅላቱ ውስጥ ገባና ሞተ። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ሲሰሙ ምን አሉ? ቀተሉሁ ገደሉትን? ቃተለሁሙላህ አላህ ይጋደላቸው አሉ። ካላወቁ አይጠይቁም ነበርን አሉ። ይሄ ግለሰብ ከየት አምጥቶ ነው ፈትዋ የሚሰጠው? ያለ ዕውቀቱ ማለት ነው። መጨረሻ ጊዜ ተጀዘብኩኝ አሉ። አንድ ዓሊም ደግሞ ሲለክፈኝ የዚህ ጊዜ የተጀዘብኩ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም መጡና እንግዲህ አንተ እንግዲህ ሙፍቲ ብለህ ተቀምጦ አንተ ነህ ፈትዋ የምትጠየቀው እስተነምኑ አብሽር አይዟል። ቀጠለና አሁንም ምን አለ? ነብዩ መተው አብሽር አሉኝ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የትም አይመጡም። ራሳቸው ተናገሩ መቼ እንደሚመጡ። የቂያማ ቀን መጀመሪያ ቀብር ተከፍቶልኝ እምወጣው እኔ ነኝ አሉ። ከዛ ውጭ ከቀብራቸው በፍጹም አይወጡም። አገራችንም ላይ ሰዎች በመሐይምነት ምን ያደርጋሉ? ጠምጣም ሊጠመጥሙ ይችላሉ፣ ግን መሐይሞች ናቸው። ብድግ ይሉና መርሃባ ነቢይ መርሃባ ነቢዩ እንኳን ደህና መጣችሁ ይሏቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የትም አይመጡም። እዚህ ጊዜ ምን አልኩኝ አሉ። ጌታዬ እንግዲህ ወደ ቦታዬን አሳየኝ፣ የቃልቻ ማማረር ቃልቻ ሊሰደብ አስቸገረኝ ስሜን አልኩኝ አሉ። የዚህን ጊዜ ሳፍን የሚባለውን ጀነትን ገለጥ አድርጎ አሳያቸው። ቀጠልና ይሄ ግለሰብ ስለዛ ሰውዬ ሲናገር ምን አለ? ጌታዬ እንግዲህ ሰው አላስቀምጥ ብሎኛል፣ ቦታዬን አሳየኝ አለ። አላህ ደግሞ ጀነትን ገለጥ አድርጎ አሳያቸዋል። ውሸት አዑዙ ቢላሂ ሚነሽ ሸይጧኒር ረጂም። አላሁ ሱብሓነሁ ወተዓላ ላይ መዋሸት ከትልልቅ ወንጀሎች ውስጥ ነው። አላህ ለማንም አላሳየም ጀነትን፣ ለነቢዩ ሰለላሁ ዐለይሂ ወሰለምና ለነቢያት ሲቀር ማለት ነው። ይሄን አልፈልግም ምን ያደርግልኛል? የምዘክርበትን አገር ነው ያልኩ። ይሄን ማህያ ሰርብታውን ምን ያደርግልኛል? ከዛ በኋላ ሰውየው ምን አለ? በአጸፋው ደግሞ አላህ ጀነትን ሲያሳየው ይሄንንማ አህያ ሰርበት አለው። ማንን? የዓለማቱን ጌታ አላሁ ስብሓነሁ ወተዓላን ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እነዚህ ዱርዬዎች ናቸው እንግዲህ የሃይማኖቱ ጠበቃ ነን የሚሉት። ሰው ጀነትን ሲያሳየው አልሐምዱሊላህ ይላል አይደለ? ነቢዩ ሰለላሁ ዐለይሂ ወሰለም የጀነት አንቀጾች ሲጠቀሱ በደስታ ጌታችንን ጌታዬ ሆይ የጀነት አድርገን ይሉታል። እነዚህ ደፋሮች ደግሞ ምን ይላሉ? አህያ ሰርበት። አህያ ስለሆኑ እኮ ነው እነዚህ ሰዎች ከአህያ ይባሱ የተረገሙ ሰዎች ስለሆኑ ከአህያ ጋር ግንኙነት አላቸው። አህያ ሰርበት። እሺ እናንተ ታዲያ ምን ነው የምትፈልጉት? ራሱ ቀጠለና ምን አለ? ሰይድ ሳፊ ማለት የዚህን ጊዜ ሳፍን አመጣና እንዲህ አድርጎ እንደ ነቢያችን ላይ ቤተ መቅደስ እንዳመጣላቸው ፍልስጥን እንዲህ አድርጎ አላህ አመጣና አሳያቸው። ይሄ ነው ሀገር ብሎ ሀገራቸው ላይ ተቀምጦ ኸልዋ ገብቶ 30-40 ዓመት በላይ ኸልዋ በመግባት የታወቁ ትልቁ ጌታው ሰይድ ሳፍ ይባላሉ። ኸልዋ ከገቡ እንግዲህ 40 ምናምን ዓመታቸውን ከ60 ዓመት በላይ አስቆጥረዋል። እንዲህ አሉና ሳፍ የሚባል አገር ተሰጣቸው። ከዛም እዛ ሆነው እስካሁን ይሄው 40 እና 60 ዓመት ሐልዋ ውስጥ ናቸው ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በቀን ብቻ የሚዘክሩ 600 ሺህ ወደ 700 ሺህ ላኢላሃ ኢላላህ እንደሚያመርቱ ይነገራል። ከዚክራቸው 700 ሺህ ላኢላሃ ኢላላህ ሰላዋት ደግሞ ለብቻው እንደዚህ 50 ሺህ ይዘክራሉ። ለሰው የሚጀቡትም አለ። ቀጠለና ምን አለ? በቀን ውስጥ 600 ሺህ 700 ሺህ ላኢላሃ ኢላላህ 50 ሺህ ሰለዋት ይላሉ አለ። ውሸት ወላሂ ነው ምላችሁ። አንድ ሰው ድፍን 24 ሰዓት ካልተኛ ምን ይሆናል? ይወድቃል አይደለ? በ24 ሰዓት ውስጥ ስንት ሰከንድ እንዳለ ታውቃላችሁ? አንድ ጊዜ ደግሞ ላኢላሃ ኢላላህ ማለት ስንት ይፈጃል? 2 ሰከንድ ይፈጃል በትንሹ ማለት ነው። ስለዚህ 600 ሺህ እላለሁ ካለ ውሸት ነው። ምክንያቱም በቀን ውስጥ አልተኛም እንኳን ቢባል 24 ሰዓቱን እሺ 86400 ሲካፈል ለሁለት እምትመጣውን 40 ምናምን ሺህ እንጂ ዚክር ሊል የሚችለው እሱንም አይችልም። ለምን? ለሰላት ማቆም አለበት፣ ለሽንት ቤት፣ ለምግብ፣ ለእንቅልፍ ጊዜ መስጠት አለበት። እነዚህ ሰዎች ባህታዊነትን እስልምናችን ላይ ሊቀላቀሉ ነው እየሞከሩ ያሉት። አንዱ ግለሰብ ምን ብሎ ነበር? በነቢዩ ሰለላሁ ዐለይሂ ወሰለም ዘመን እኔ መቼም ቢሆን ላልተኛ ድፍን ሌሊቱን አላህን ስገዛበት ላድር አለ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከኔ ሱና ያፈገፈገ ከኔ አይደለም አሉ። እነዚህ ሰዎች ከሳቸው ላለመሆን ነው የሌት ተቀን ጥረታቸው እንጂ የእሳቸውን ሱና መከተል ቢፈልጉ ኖሮ እሳቸው የሰሩትን ብቻ ይተኙ ነበረ። የሰው ልጅ ደግሞ እንደሚታወቀው ይተኛል። ለሐጅ የሚጀቡት ለቤተሰቦቻቸው ለአሟት የሚጀቡት ዛኪር። ቀጠለና ምን አለ ይሄ ግለሰብ? እኚህ ሰውዬ የሚያደርጉት ዚክር እኮ ለሰው ደግሞ ጀባ የሚሉት ነበር አለና ቀጠለና ምን አለ? ለአህያም ደግሞ ጀባ የሚሉት አለ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ለአህያ አሁን ዚክር ጀባ ይባላል? አህያ የሆነ ጭንቅላት ያለው ሰው ካልሆነ በስተቀር ይህንን የአህያ አስተሳሰብ ኢስላም ውስጥ ለመጨመር የሚሞክረው እንግዲህ በእነሱ ነው ያለ ነው የሚባል ወሬም ሁሉ አሁን ሁሉ ጠቅጥቀው አርሻ አደባባይ እየዘለቁ
ቀጠለና ምን አለ? አርሽ አደባባይ የዘለቁ ወልይ ናቸው አለ። ውሸት። አላሁ ስብሓነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ነው ከጅብሪል ጋር በጅብሪል አማካኝነት እንዲያርጉ ያደረጋቸው። ዛሬ ሀገራችን ላይ ስንት ውሸታሞች አሉ። እገሌ የሚባሉት ሸህ እኮ አርሽ ደርሰው ሰግደው መጥተዋል ይላሉ። ውሸት ነው። ይሄ የሰይጣን ስራ ነው። ሐታ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጅብሪል ይዟቸው ሲሄድ ማለት ነው ተጠየቀ። የመጀመሪያው ሰማይ ላይ ሲደርስ ማነህ አንተ ተባለ። ጅብሪል ነኝ አለ። ማን አብሮህ አለ? ሙሐመድ አብሮኝ አለ። ተጠርቷል ወይ? አዎ ተጠርቷል ወይ? ተከፈተልን ሰባቱንም ሰማይ። በዚህ መንገድ ወጣን አሉ። ስለዚህ እስላም ላይ መዋሸት ከባድ ያስከፍላል። እንጠንቀቅ። ጌታው ሰይድ በአኽላቃቸው ከነብዩ ኮቴ የሚያው ልክ እንደ ሷሃባ ነብዩ አንድ ላይ ቁጭ ብለው እንደሚያናግሯቸው ጌታው ሰይድ ሳፍም ደግሞ ነብዩን በዙሂር ያነጋግሯቸው ነበር። ዙሂር እንደሰው ተመስሎ ከነብዩ ጋር ዙሂር ነበር ጨዋታቸው። ይጠይቋቸው ነበር፣ ይመልሱላቸው ነበር ነብዩ የሚባል እሷ ከመሻይኾቻችን ሰምተናል። አስረኛ ነብዩን በአካል ያናገሩ ነበሩ አለ። ውሸት። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ወጥተው ያናገሩት አንድም ግለሰብ የለም። ከሞቱ በኋላ ወጥተው በአካል እሳቸው ማንንም አላናገሩም። እነዚህ ሰዎች ቅጥፈታቸው አያበቃም። በዚህ ኦዲዮ ላይ ወይም በዚህ ቪዲዮ ላይ ይሄ ይበቃል ብዬ እንጂ አንዱ ቪዲዮ 4 ደቂቃ ነው። በቁጥር 2 ደግሞ ይሄንን በተመለከተ እቀጥልበታለሁ። አላሁ ሱብሓነሁ ወተዓላ ከአህባሾች ሸር ሙስሊሞችን ይጠብቅ፣ መጨረሻችንን ያሳምርልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።